የእውነት ጋሽዬ ትችላለህ እንዴ? አየር ባየር ብድሩን መለሰኩ። ወይኔ በላቸው ጭራሽ ከልጁ ጋር ፉክክር። በቀደም እንደዚህ አቃጠልሽኝ ብሎ እንደዚህ አቃጥላት። እኔ እኮ ከቅመሟ ጋራ አውርተው የመጡ መስሎኝ ነበረ። ለካስ ሁለቱም ነው የጨፈጨፋቸው። መርቆ ተደስቶ በመሀል ይመጣዋል ጋሽዬ። የእውነት ይመች። በስማም እና አየር ባየር መታቸው ብድር በምድር። ጭራሽ እኮ ሀይሚ ነው እንትን እያላት ነበረው በቀደም ነገር የበቀደሙ እውነቱ ለመናገር ይከብድ ነበረ ማለት እነሱ ቀረቤታ ስላላቸው ስለሚወደው ስለሚቀራረቡ ነው እንጂ ይከብዳል ማለት አዲስ ገና እንትን ላይ ናቸው። አማች ማለት ትንሽ ይከብዳል ገና እንትን ጥልቅ እስከምትገቡ ድረስ ለሌሎቹ ነው እንጂ የሚከብዳቸው ለእነሱ ኦልሬዲ ተግባብቷል እንጂ ለሌላው ይከብዷል። አሁን ሌላ ሰው እንደዚህ ቀረቤታ የሌለው እንደዚህ ቢያደርገው እንዴ ገና ለገና አይኔ ሊያወጣ እያለ በሌላ ነገር እያዞርበት ነበረ ማለት ነው። እና እንደየአቀራረባችሁ ነው ባይዘወይ ማለት ነው። እናንተ ባቀረባችሁትን ልክ እሱም ይቀርባችኋል፣ ባከበራችሁትን ልክ እሱም ያከብራችኋል ማለት ነው። ሶ ይሄን ያየሁባቸው ምን ያህል ለብሩኬ ክብር እንዳለው በጣም እንደሚወደው አይተንበታል። ብሩኬም እንደዛው ይዋደዳሉና እንግዲህ ተጋብታችሁ ደግሞ ሽምግልናው የሬሌ ተልኮ የምናይ ያርገን። በነገራችን ላይ እኮ ሴት ልጅ ሽማግሌ አይሄድም እንዴ? ይሄዳል እኮ ምንም ችግር የለውም። ባህላችን አይደለም ግን ደግሞ ቢሄድ ምን ችግር አለው? እዮባ ሽማግሌ ሴቶችን ልኮ ኮሜንት ላይ ወርዳችሁበታል። በጣም ነው ወረዳችሁበት እና ባህልን አታብላሽ እያላችሁ ነበረ። ግን ደግሞ ቢሄድም ምንም ችግር የለውም። ሆም አይነሱ እንዴ ሴትም እኩል ነው አይደል? ወንድም ሴትም እኩል ነው። ግን በባህሉ አይሄድም። ባህላችንም አይደለም እንጂ ቢሄድም ምንም ችግር የለውም ማለት ነው። እና ሶ ምንም ችግር የለውም ቅመምዬ። የእውነት ዛሬ ብዙ ምስጢር አውጥተዋል፣ ብዙ ምስጢር ወጥተዋል። እንግዲህ ብያቸዋለሁ እኮ በቀደም 2018 ትክክለኛውን ፍቅራቸውን በራሳቸው አንደበት ይናገራሉ ብያችሁ ነበር እኮ። አሁን ዛሬ ብዙ ምስጢር ወጥተዋል፣ ብዙ ማለት ነው። እና እንግዲህ በቀን በቀን ራሳቸውን እያወጡት ነው፣ ቢደብቁትም ማለት ነው። እውነት በጣም ደስ የሚሉ ልጆች ናቸው። የቤተሰብ የኦዲየንስ ምን ያህል ክብር እንዳላቸው ለቤተሰባቸው ምን ያህል ክብር እንዳላቸው አሳይተውናል። እንግዲህ ገና አንድ ፍሬ ልጆች ናቸው፣ ግን አስተሳሰባቸው አለ አይደለ በጣም ደስ የሚሉ ናቸው። እና ይሄ ጸባያችሁን አይቀይርባችሁ፣ ጊዜ አይቀይራችሁ። ይሄ ነው በእውነት የመጡበትን ያልረሱ ስቲል ነው እነሱ ናቸው። ማርያምን ውለታ ቢስ ሊሆን አልፈልግም እና የመጣሁበትን አልረሳም ብሏል እኮ ብሩኬ በቀደም። በእውነት እኔ የተነሳሁበትን አልረሳም፣ ብዙ ነገር አድርጋልኛለች። በቸገረኝ ጊዜ፣ በተከፋው ጊዜ ከጎኔ ነበረች። ብዙ ነገር ለዚህ ደረጃ ልደርስ ያደረገችኝ እሷ ናት ብሏል እና የመጣበትን አልረሳም። እሷም እንደዛው ማለት ነው። እሱ በምንም ወይ ልታጠው አትፈልግም፣ እሱም እንደዛው ማለት ነው። እና ይሄንን አስተሳሰባችሁ እግዚአብሔር አይቀይርባችሁ። የእግዚአብሔር ያው ያንነ እኛ ራሳችንን አንዳንዴ ብር ሲመጣ ማለት ነው ማርያምን ነው የምላችሁ። ብር አንዳንዴ ለሚያችን ይሆናል፣ አንዳንዴ ደግሞ መጥፊያችን ይሆናል ማለት ነው። እና ሶ ብሩ እንዳያያዛችን ነው ማለት ነው። ሶ እናንተ ብሩ ሲመጣ ፈጣሪም የሚረሳ ሰው አለ ነው። እና ብር ሲመጣ በአንድ በሽታ ራሱ ብሩን ትጨርሱታላችሁ። ብሩ ራሱ አይበቃችሁም። ብሩ ራሱ ሊያድናችሁ አይችልም ማለት ነው። እና እግዚአብሔር አምላክ ሁላችንም የመጣንበት እንድንረሳ አያርገን። የእውነት እኔ አንዳንዴ ይገርሙኛል። እዚህ ለስደት የመጣን ልንለወጥ ነው የመጣ ነው እና ቤተሰብን ልንለውጥ ነው የመጣን። ስናያቸው በጣም ይገርሙኛሉ እና ምንም በማያውቁት ምንም ማለት ነው
ሲያቦኩ እናያቸዋለን። ግን የእነሱን ህይወት ምን አይነት ነው የእነሱ ትዳር ምን አይነት ነው የኔ ጥያቄ ማለት ነው። በጉንጉ የመጣናለን፣ ተበድረን የመጣናለን፣ ልብስ ራሱ ለብሰን የምንመጣበት ተበድረን የገዛናለን። እና ሁሉም ቤቱ ይቁጠረው። መቼም ደልቶ የተሰደደ አለ ብዬ አላስብም። እና እናንተም የመጣችሁበት አትርሱ ማለት ነው። ይህንን የቻልኩኝ በቀደም ብሩኬ በተናገረው እንትን ነው ቮይስ ነው እንትን ሀብ ቪዲዮ ላይ የተለቀቀውን ማለት ነው። እና ሁላችንም የምናይበት ነው የእሱ መልሶች ማለት ነው። እና የመጣንበትን አንርሳ። ሰውን መነሻውን መድረሻውን አያውቅም ይባላል አይደል? ሰው እግዚአብሔር አምላክ መጨረሻችንን ያሳምርልን ማለት ነው። ለማንኛውም ቅመምዬ ዛሬ በጣም እምር ብሎባቸዋል። በጣም ነው የሚያምሩት። ልብሱ ፋሚሊ እንዳለ አንድ አይነት ነው። ያው ልብስ ሰፊ ካላችሁ እንዲህ ያሳምራቸዋል ማለት ነው። የሙሽዬ ወንድም ልብስ ሰፊ ነው። እሱ ነው አይሆፕሶ እንደዚህ እያሳምራቸው ደስ ይላል። የእውነት በጣም ደስ የሚሉ ፋሚሊ ናቸው። በዓሉም በዚህ በማረ አሳልፈዋል። ለማንኛውም ደስ የሚል ነበረ የዛሬው። በጣም የሚያስቅ ነበረ። በጣም ማስቀውኛል በእውነት የጋሽዬ ንግግር ነን ያሳቀኝ ማለት ወዲያውኑ ነው የተገለበጠው፣ ወዲያውኑ ማለት ነው። እና እነሱ ጥጥ እያሉ እየተያዩ ማለት ነው። እሱ ይላታል አይደለ ጥጥ ብለሽ አትኝ ይላታል ሁሌ። እና እንደዚያ እያየችው ነበረ። እና ልታለቅስ ነበር እኮ የምሯ መስሎት ማለት ነው። ወይኔ ቅመምዬ በስማም በምንዊ ይሄ ነገር እኔ እንጃ ብቻ ማርያምን። አሁን እኮ በቃ ያ 2 ወር ማለት ነው 2 ወር አይደል የተጣሉት። ማርያምን ነው የምላችሁ። ብዙ ነገር ነው ያስተማራቸው። አቤት ብዙ ነገር አስተምራቸዋል። አንዳንዴ እኮ መጣላት ራሱ ፍቅር ይጨምራል ትል ነበረ እኮ እሷ ራሱ ማለት ነው። ጥልን መጣላትን ፍቅርን ያደረጃል ትል ነበረ ማለት ነው። እሱ አደረጃቸው ማለት ነው። ለማንኛውም ሰላማችሁ ይብዛልኝ። 300,000 አላስገቡትም ብላ ከፍቶኛል እያለች ነበረ። አስገቡላት። ለምን ትከፋ? ሳትከፋ አስገቡላት ማለት ነው። ሰርፕራይዙንም ታርገው። እኛ የሰው ጠላት የለንም እንዲህ ጠላቶቻችን ብሏል እኮ። እኛም የሰው ጠላት የለንም። ጠላታችን ዲያብሎስ ነው። የሰው ደስታ የሚያስደስተን ሰዎች ነን። ሌላ ደግሞ የአስማት ቤተሰብ ብልሃል። እኛ የአስማት ቤተሰብ አይደለንም። አንዳንዴ ብሩክ አስማት የምትለውን ነገር አውቀው ቢሆን ደስ ይለኝ ነበረ፣ ግን ሳታውቀው ነው ሁሌ እንደዛ የምትለው። ይሄ ቃላት ጥሩ አይደለም። እኛ የአስማት ቤተሰብ አይደለንም።